የተቀበላችሁ ምድራዊ ርስት ነው። እኔ ደግሞ ያዘጋጀሁላችሁ ሰማያዊ ርስት ነው። ያንን ርስት ደግሞ እምከፍተው እምሰጋው እኔ ነኝ። አሁን ቦታ በማጣታችሁ መሰብሰቢያ በመቸገራችሁ በመገፋታችሁ ቅር እንዳትሰኙ። የሚበልጥ ርስት ተዘጋጅቶላችኋል። እዛ ደግሞ የሚያስገባችሁ ከዛም የሚያስወጣው እዛ ሙክራ የምታውቁት አስተዳዳሪ አይደለም። እዛ የምታውቁት አንድ አይሁዳዊ አይደለም። እኔ ነኝ። ለሚበልጠው ርስት እኔ አዘጋጅቼላችኋለሁ። እስቲ አሜን በሉ በደንብ አረጋ። ሰዎቹ ይሄንን ማወቅ አለባችሁ። በየትኛውም ዘመን በተቀበላችሁት እውነት የጸናችሁ ሰዎች፣ እግዚአብሔር የማይፈልገውን ያስወገዳችሁ ሰዎች ታገለግሉታላችሁ። ስታገለግሉት ደግሞ አገልግሎታችሁን የሚቀበል ብቻ ሳይሆን ያለው የማይቀበል አለ። በፍጹም ሊያደናቅፋችሁ የሚፈልግ፣ በፍጹም እንድትወርቁ የሚፈልግ፣ የእግዚአብሔርን ስራ እንዳትሰሩ የሚፈልግ አለ። እግዚአብሔር እንደዚህ ይላችኋል፣ ይሄንን በር ማንም ሊዘጋው አይችልም። ሐዋርያው ጳውሎስ እንዳለው ስራ የሞላበት በር ተከፍቶልኛል፣ ተቃዋሚዎችም ብዙ ናቸው አለ። ቁጥራቸው ብዙ ሊሆን ይችላል፣ ነገር ግን አገልግሎታችሁን ሊያቆሙት አይችሉም። ማንም ሰው በክርስትና አገልግሎቱ አልጋ ባልጋ ሆኖ አገልግሎ አያውቅም። እየተጨበጨበለት ያገለገለ ከክርስቶስ ጀምሮ የለም። በተቃዋሚዎቹ መካከል፣ በገዳዮቹ መካከል ያገለገለ ነው ያለው። ዛሬ ነግራችኋለሁ፣ የሚቃወሟችሁ ቢኖሩም የሚበዛላችሁ ጸጋ ይጨምራል። የሚበዛላችሁ የእግዚአብሔር ጸጋ ይጨምራል። ዛሬ ለአንድ ሰው የአገልግሎት በር ይከፈታል። የሥራ በር ይከፈታል። አሜን ይባላል። እሺ፣ ዋደድ ማለት ነው። የተመሰረተችው አታለስ ተብሎ በሚጠራው የጴርጋሞን ንጉሥ ነው። የተመሰረተችበት ምክንያት ደግሞ የግሪክን ቋንቋና ባህል ለማስተማሪያነት እንድትሆን ታስቦ የተመሰረተች ከተማ ነች። እቺ ከተማ በእስያ ከሚገኙ ከተሞች በእድሜ በጣም ትንሿ ከተማ ነች። እንደዚሁም ደግሞ ከኤፌሶን ቀጥሎ የእስያ ትንሿ መግቢያ በር በመባል የምትታወቅም ከተማ ነች። በአሁን ጊዜ አላስር ተብላ ትጠራለች። በዚች ከተማ ውስጥ በጣም ብዙ ቁጥር ያላቸው ጣዖቶች ይገኛሉ። ከብዛታቸው የተነሳ ትንሹ አቴንስ በመባል የምትጠራ ከተማ ነች፣ የፊላደልፊያ ከተማ። ይሄ አታለስ የሚባለው ንጉሥ ለወንድሙ ካለው ፍቅር የተነሳ ነው እቺን ከተማ የወንድማማች ከተማ ተብላ የተሰየመችበት። ለመሰረታዊ ሀሳቦች ግን እነዚህን ካየን በጣም ተገቢ ነው። በዚህ ከተማ ውስጥ በጣም ብዙ ቁጥር ያላቸው ጣዖታቶች አሉ። ከነዚህ ጣዖቶች መካከል ቦኮስ የሚባል ሰካራሞች በጣም የሚወዱት ጣዖት አለ። እኔ በጣም የራእይ መጽሐፍን ሳጠና ከተገረምኩበት ነገር አንዱ ስፔሻላይዝ ባደረገ መልኩ ሰካራሞች ብቻ በጣም የሚመሰጡበት አንድ ቦኮስ የሚባል ጣዖት አለ እዚህ ከተማ እና ልክ እንደ አቴንስ በትንሽነቷ ውስጥ በጣም ብዙ ጣዖቶችን የያዘች ከተማ ነች። ከዛ ሲቀጥል ደግሞ የፊላደልፊያ ከተማን አቋርጦ የሚያልፍ በጣም ትልቅ አውራ ጎዳና አለ። በተለይም ለወንጌል ስራ ከፍተኛ እገዛ ያደረገላቸው ይሄ አውራ ጎዳና እንደሆነ መመልከት መረዳት ይቻላል። ከሰባቱ አብያተ ክርስቲያናት ውስጥ ነቀፌታ ካልቀረበባቸው ቤተክርስቲያን አንዷ የፊላደልፊያ ቤተክርስቲያን ነች። ሁለተኛዋ የሰርምኔስ ቤተክርስቲያን ነች። ደብዳቤውን በተመለከተ ያሉትን ነጥቦች ከማየታችን በፊት ፊላደልፊያ ቤተክርስቲያንና የሰርምኔስ ቤተክርስቲያን የሚያመሳስላቸው ሁለት መሰረታዊ ነጥቦች አሉ። ሁለቱም ከእግዚአብሔር ዘንድ ወይም ከጌታ ነቀፌታ አልቀረበባቸውም። ሁለተኛው የሚያመሳስላቸው ነጥብ ደግሞ ሁለቱም ከሰይጣን ማህበር መከራ፣ ስደት ገጥሟቸዋል። እነዚህ የሰርምኔስና የፊላደልፊያ ቤተክርስቲያን የሚያመሳስላቸው ናቸው። ትዝ ካላችሁ የሰው ልጅ የሚመስለውን በሰባቱ የወርቅ መቅረዞች መካከል አየሁት የሚለው ትዝ ካላችሁ ስንነጋገር እነዚህ ሰባቱ የወርቅ መቅረዞች ሰባቱ አብያተ ክርስቲያናት እንደሆኑ ባለፈው ጊዜ ተነጋግረናል። አምስቱ ድክመት የተገኘባቸው የተነቀፉ ናቸው፣ ሁለቱ ያልተነቀፉ ናቸው። በመካከላቸው ቆሞ አየሁት ብሎ ሲናገር የሰው ልጅ የሚመስለውን ጌታ ማለት ነው ለደካሞቹ ሩቅ ለብርቶቹ ቅርብ እንዳልሆነና ለሁሉም ሴንተር ላይ እንደሆነ በዚህ መልኩ ተነጋግረናል። ትዝ ካላችሁ የሚታሰበው ምንድነው? በየዘመናቱ ለሆኑ ቤተክርስቲያኖች እግዚአብሔር ሩቅ ለሆኑ ደግሞ በጣም ቅርብ ምናምን ይመስላል፣ ግን አይደለም። ለሰርምኔስና ለፊላደልፊያ በጣም ቅርብ፣ ምክንያቱም ነቀፌታ ስላልተገኘባቸው፣ የስህተት ትምህርት የኃጢአት ልምምድ ስለሌለባቸው በጣም ቅርብ። ለነ ጴርጋሞን እንደዚሁ ለቲያጥሮን ደግሞ ሩቅ አይደለም እና ከሰባቱ አብያተ ክርስቲያናት ነቀፌታ ያልቀረበባቸው ሁለቱ የፊላደልፊያ ቤተክርስቲያንና የሰርምኔስ ቤተክርስቲያን ናቸው። የሚገርመው ደግሞ ታውቃላችሁ የጣዖት አምልኮንም የስህተት ትምህርትም ቤተክርስቲያን ውስጥ ቢኖርም እያንዳንዱን ቤተክርስቲያን ለምሳሌ የሰርዴስን ቤተክርስቲያን ሲናገር ስም አለ ግን ሞታል ብሎ ቢልም ቤተክርስቲያኔ ግን ብሎ ይጠራታል። ቤተክርስቲያኔ ብሎ ይጠራታል። እግዚአብሔር የቱንም ያህል ቤተክርስቲያን ድክመት ቢኖርባት ቤተክርስቲያን ይላል እንጂ በሌላ ስም አይጠራት። ዋቴቨር ትድከምም አትድከምም ጌታ ቤተክርስቲያኑን እንደማይተው የምትመለከቱ
የተመሰረቱበት ሐሳብ ነው። ለፊላደልፊያ የተጻፈው ደብዳቤ ሁለት መሰረታዊ ነጥቦችን ይይዛል። ጻፉ። ሁለት መሰረታዊ ነጥቦችን ለፊላደልፊያ የተጻፈው ደብዳቤ ይይዛል። የመጀመሪያው የሚይዘው ምንድነው? ለዛሬም ለዘላለምም የሚሆን መልእክት ይዟል። በጣም የምትደነቁበት ለዛሬያቸውም የሚሆን መልእክት ይዟል። ለዘላለማቸውም የሚሆን በጣም ኢምፖርታንት በጣም የሚገርም መልእክት ይዟል። ሁለተኛው ደግሞ ስደትን፣ መገፋትን፣ መከራና ስቃይን ተቋቁመው ወንጌል እየሰሩ ላሉ ሰዎች መጽናናትን ይዟል። ስለዚህ የፊላደልፊያ ደብዳቤ እነዚህ ሁለት መሰረታዊ ባህሪዎች አሉት። አንዱ ለዛሬና ለዘላለም የሚሆን መልእክት አላቸው። ለዚህ ነው እኔ ለክርስቲያኖች ምንድነው ማስበው ባላንስድ ክርስቲያኒቲ አምናለሁ። ለክርስቲያኖች ወይም ክርስቲያኖች ቢማሩት ትምህርት ለዘላለም ብቻ የሚሆን ትምህርት መማር አለባቸው ብዬ አላምንም። ለዛሬም ለዘላለምም በሚሆን መልእክት ነው ክርስቲያኖች መኖር ያለባቸው። ምክንያቱም እኛ መንፈሳዊ ሰዎች ብቻ ሳንሆን በዚህ ምድር የምንኖር ደግሞ ፍጥረታዊ ሰዎች መሆናችን መረሳት የለበትም። እንደምንበላ እንደምንጠጣ ማህበራዊ ህይወት እንዳለን፣ መውደቅ መነሳት እንዳለን፣ ማግኘት ማጣት፣ መወደድ መከዳት በእነዚህ ውስጥ እንደምናልፍ ልክ እንደዛ ለዛሬም ለዘላለም የሚሆን መልእክት በጣም ኢምፖርታንት ነው። ቁጥር 1 ሁልጊዜ እንደምናደርገው ቁጥር 1 ጌታ ስለራሱ የሰጠው መግለጫ ብለን ነው የምንመለከተው። ምክንያቱም ለእያንዳንዱ ቤተክርስቲያን ጌታ የሰጠው ስለራሱ የሰጠው መግለጫ መልእክት አለው። ለምሳሌ ለቲያጥሮን አይኖቹ እንደ እሳት ነበልባል የሆኑ እግሩ በቶን እንደነጠረ የጋለ ናስ የሚመስለው እንዲህ ይላል ብሎ ሲል ሰዎቹ አንጥረኞች ናቸው። ነሐስ ያነጥራሉ፣ ብረት ያነጥራሉ፣ የጦር መሳሪያ ይሰራሉ። ከሙያቸው ጋር ቀጥታ ተዛማጅነት ባለው መልኩ ነው ራሱን የሚያቀርብላቸው። ይሄንን ባለፈው ጊዜ ተነጋግረናል። አሁን ደግሞ ጌታ ለፊላደልፊያ ምን ብሎ ነው ራሱን የሚገልጠው ብላችሁ ከጠየቃችሁ የሚገልጠው የዳዊት መክፈቻ ያለው የሚዘጋ የሚከፍት የሌለ ቅዱስና እውነተኛው እንዲህ ይላል። ይሄ በጣም የሚደንቅ ነው። የዳዊት መክፈቻ ያለው አንደኛ የሚከፍት የሚዘጋ የሌለ የሚዘጋ የሚከፍት የሌለ ቅዱስና እውነተኛ የሆነው እንዲህ ይላል ብሎ ራሱን ለፊላደልፊያ ቤተክርስቲያን ይገልጥላታል። እንደምታስታውሱት ለሰርዴስ ቤተክርስቲያን ጌታ ራሱን የገለጠው እንዴት ነው ካላችሁ ሰባቱን ከዋክብት በእጁ ያዘው እንዲህ ይላል። ምክንያቱም የሰርዴስ ቤተክርስቲያን ዋነኛ ችግሯ ምንድን ነው? የስተት ትምህርት አይደለም፣ የኃጢአት ልምምድ አይደለም፣ ከጣዖት ጋር ያለ ጋብቻ አይደለም፣ መንፈስ ቅዱስ እንጥላለች። ስለዚህ ሰባቱን የእግዚአብሔር መናፍስት ሲል ፍጹም የሆነውን የመንፈስ ቅዱስን ስራ በዛ መልኩ ተገለጠ። ለምን? ቤተክርስቲያኒቱ ተኝታለች። ስለዚህ ሊያነቃት የሚችለው መንፈስ ቅዱስ ስለሆነ በጉዳዩዋ በኩል ነው ራሱን የገለጠላት። አሁን ደግሞ ለፊላደልፊያ ቤተክርስቲያን የዳዊት መክፈቻ ያለው የሚዘጋ የሚከፍት የሌለ ቅዱስና እውነተኛ የሆነው እንዲህ ይላል ብሎ ይላል። ይህ መግለጫ 3 መሰረታዊ ነጥቦችን ይይዛል። ጻፉ። ይህ መግለጫ 3 መሰረታዊ ነጥቦችን ይይዛል። የመጀመሪያው የዳዊት መክፈቻ ያለው ብሎ ሲል ታላቅነቱን፣ ገዢነቱን፣ ኃይሉን፣ ስልጣኑን ያመለክታል። ማን እንዲህ አደረክ ብሎ ሊለው በማንም ሊጠየቅ እንደማይችል ታላቅነቱን፣ ጌትነቱን፣ ኃይሉን፣ ስልጣኑን የዳዊት መክፈቻ ያለው እንዲህ ይላል ብሎ ሲል ያለውን ገዢነት፣ ያለውን ታላቅነት፣ ያለውን ስልጣን፣ ኃይል ይናገራል። አምላካችሁ እጅግ ታላቅ። እስቲ አሜን በል። የዳዊት መክፈቻ ያለው ሲል አይጠየቄ ነው። ማንም እንዴት አደርጋለህ ብሎ ሊለው አይችልም። ይከፍታል፣ ከፈለገ ደግሞ ይዘጋል። ይዘጋል፣ ከፈለገ ደግሞ ይከፍታል። እሱ ከከፈተ ማንም ሊዘጋ አይችልም። እሱ ከዘጋ ማንም ሊከፍት አይችልም። ይሄ ማለት እሱ የመጨረሻው አስተዳዳሪ፣ ገዢ፣ ኃያል ባለስልጣን እንደሆነ የመጨረሻው አለቃ እንደሆነ በዚህ መልኩ ይገለጥላቸዋል። እና የመጀመሪያው ይሄ ጌታ ስለራሱ የሰጠው መግለጫ ታላቅነቱን፣ ገዢነቱን፣ ኃይሉን፣ ስልጣኑን ያመለክታል። ሁለተኛው አይሁዶች ከምኩራብ ተባረው ስለነበረና የመሰብሰቢያ ቦታ በጣም ተቸግረው ይንከራተቱ ስለነበረ የዳዊት መክፈቻ ያለው ብሎ ይላቸዋል። ነባራዊ ሁኔታ ያ ነው። እንደምታስታውሱት የሰርምኔስን ቤተክርስቲያን፣ የፊላደልፊያን ቤተክርስቲያን ሁለቱም ከአይሁዶች ከፍተኛ መከራና ስቃይ ስደት ደርሶባቸዋል እና እነዚህ በጌታ የሆኑትን ክርስቲያኖች አይሁዶች ከምኩራብ አስወጥተው አባረዋቸው። እነዚህ የዳኑ አማኞች ለማምለኪያ የሚሆን ቦታ ቸግሯቸዋል። ስለዚህ ምኩራቡ ያን በዛ ትይዩ የዳዊት መክፈቻ ያለው እነሱ የዳዊት ልጅ ነን ብለው ነው የሚያምኑት። እነዚህ አይሁዶች የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለው ብሎ ሲላቸው ከምኩራብ ተባረዋል። የመሰብሰቢያ ቦታ ተቸግረዋል። ማምለክ አልቻሉም እና አንድ ነገር ይነግራቸዋል። የዳዊት መክፈቻ ያለው ብሎ ሲላቸው ይሄ ደረሰባችሁ መከራ ወደማይጠፋ ርስት እየወሰዳችሁ እንደሆነ ብሎ ይነግራቸዋል። ስለዚህ ሁለተኛው ሐሳብ እሱ ነው። የመጀመሪያው ታላቅነቱን ይነግራቸዋል። ሁለተኛው ደግሞ እነሱ የከለከሏቸው ለሚጠፋ ርስት ነው። እሱ ደግሞ የማይጠፋ ርስት እንዳዘጋጀላቸውና ይሄንን ርስት ደግሞ የሚያስተዳድረው የሚከፍተው የሚዘጋውም እሱ እንደሆነ ይነግራቸዋል። በሶስተኛ ደረጃ በሌላ ቦታ የማትመለከቱት ቅዱስና እውነተኛ የሆነው እንዲህ ይላል። በግሪክ ቋንቋ እውነተኛ የሚለው ሐሳብ 2 መሰረታዊ ነጥቦችን ይይዛል።
እውነተኛ የሚለው ሐሳብ ሁለት መሰረታዊ ነጥቦችን ይይዛል። የመጀመሪያው የሚይዘው ትሩ ኖት ፎልስ ነው። ሁለተኛው ትሩ ኖት ፌክ ነው። ውሸት ያልሆነ እውነትና ኦሪጂናል የሆነ ያልተቀየጠ የሚል ትርጉም ነው ያለው። በግሪክ ቋንቋ እውነተኛ የሚለው ሐሳብ ሁለት መሰረታዊ ትርጉሞች አሉት። አንደኛው ትሩ ኖት ፎልስ ነው። ሁለተኛው ትሩ ኖት ፌክ ነው። ስለዚህ በዚህ ቦታ የሚነግራቸው ነገር ምንድነው? የኢየሱስ ቅድስና ፌክ አይደለም ነው ጻፉ። አልቲኖስ የሚል የግሪክ ቃል ነው እውነተኛ የሚለውን ሐሳብ የሚናገረው። ስለዚህ ይሄ ማለት ኦሪጂናል ማለት ነው። የኢየሱስ ቅድስና ፌክ አይደለም እና ቅድስናው ደግሞ የአምላክነቱ ውጤት ነው። ጾሞ አይደለም፣ ጸልዮ አይደለም፣ ወይም ደግሞ በተለያየ ምክንያት ያገኘው አይደለም። ይሄ ኔቸሩ ነው፣ መለኮታዊ እሱነቱ ነው። ቅዱስና እውነተኛ የሆነው ኦሪጂናል የሆነው ፌክ ያልሆነው ቅድስናው ደግሞ ከአምላክነቱ የሆነ ማለት ነው። እንዲህ ይላል። ስለዚህ ገዥነቱን፣ ታላቅነቱን፣ አስተዳዳሪነቱን ይነግራቸዋል። በሚጠፋ ርስት የደረሰባቸው መከራና መገፋት በተመለከተ ወደማይጠፋ ርስት እግዚአብሔር ጌታ እንዳዘጋጀላቸው ይነግራቸዋል። ከዛ ሲቀጥል ደግሞ እውነተኝነቱን፣ ሐቀኝነቱን፣ ቅድስናውን ይነግራቸዋል ማለት ነው። ሁለተኛ ስራህን አውቃለሁ፣ እነሆ የተከፈተ በር ሰጥቼሃለሁ፣ ማንም ሊዘጋው አይችልም ብላችሁ ጻፉ። ስራህን አውቃለሁ፣ እነሆ የተከፈተ ደጅ ሰጥቼሃለሁ። ስራህን አውቃለሁ፣ ከዛስ እነሆ የተከፈተ ደጅ ሰጥቼሃለሁ፣ ማንም ሊዘጋው አይችልም ይላል። እነዚህ ሰዎች ስራቸው ምንድነው? ከዚህ በኋላ ከፍ እያልን እንሄዳለን። እነዚህ ሰዎች ስራቸው ምንድነው ካልን እነዚህ ሰዎች ለተቀበሉት ወንጌል ጸንተዋል። አንደኛ ስራቸው ይሄ ነው፣ ለተቀበሉት ወንጌል ጸንተዋል። ሁለተኛው ደግሞ የስተት ትምህርትንና የጣዖት አምልኮን አስወግደዋል። ስለዚህ ለበለጠ የወንጌል ስራ በር ከፍቼላችኋለሁ ብሎ ይላቸዋል። ይሄንን በር ደግሞ የአይሁዶች ጭካኔ፣ የአሕዛብ ክፋት ሊሰጋው ሊያቆመው የማይችል አገልግሎት ሰጥቻችኋለሁ። ለምን? አንድ በተቀበላችሁት ወንጌል ጸንታችኋል። ሁለት እኔ የማልፈልገውን ነገር አስወግዳችኋል። ስለዚህ እንዲህ አይነት ሰው ከተገኘ ደግሞ ቀጣይ እንዲያገለግል በር ከፍትለታለሁ። ይሄን በር ደግሞ እዛ ከተማ የሚገኙ አይሁዳውያን ጭካኔያቸው፣ የአሕዛብ ክፋታቸው በፍጹም ሊሰጋው አይችልም ብሎ ይነግራቸዋል። እስቲ አሜን በሉ። ጳውሎስ እንደዚህ ያለ ስራ የሞላበት ትልቅ በር ተከፍቶልኛል አለ። ጻፉ። ይሄ ትልቅ በር የቢዝነስ በር አይደለም፣ የአገልግሎት በር ነው ብላችሁ። ይሄ ትልቅ በር የአሜሪካ በር አይደለም፣ የቢዝነስ በር አይደለም፣ የአገልግሎት በር ነው። የአገልግሎት በር ነው። ሐዋርያ ጳውሎስ ስለ በር 3 ቦታ ተናግሯል። አንደኛ ቆሮንቶስ መጽሐፍ ምዕራፍ 16 ቁጥር 9 ላይ ስራ የሞላበት ትልቅ በር ተከፍቶልኛልና ተቃዋሚዎችም ብዙ ናቸዋል። የተቃዋሚዎች ብዛት የሚያክለው የስራህን መጠን ነው። በዘሞር በሰራ ቁጥር ደሞር ጠላቶች ይበዙባል፣ ተቃዋሚዎች ይበዙባል። ሰዎች አይቃወሙህም ማለት እየሰራ አይደለም ማለት ነው። ይቃወሙሃል ማለት በአንተ የሆነ ነገር እየተገለጠ ነው ማለት ነው። በአንተ የሆነ ሽታ እየወጣ እየደረሳቸው ነው ማለት ነው። በጌታ በኢየሱስ ክርስቶስም አንድ ሰው ለአገልግሎት ዛሬ በር ይከፈትለታል። ለሰማያዊ ስራ በር ይከፈትለታል። ማንም ሊዘጋው የማይችል በር፣ የአይሁዶች ጭካኔ ሊዘጋው የማይችል በር፣ የአሕዛብ ክፋት ሊዘጋው የማይችል በር በጌታ በኢየሱስ ስም እግዚአብሔር በቅርብ ቀን ከፍቶ ያሳያቸዋል። ስራህን አውቃለሁ። ስራቸው አንደኛ ለተቀበሉት ወንጌል ጸንተዋል። ሁለተኛው ስራቸው የስተት ትምህርትና የጣዖት አምልኮን አስወግደዋል። ከእግዚአብሔር ጋር ወግነዋል። ከእግዚአብሔር ጋር ቆመዋል። እነዚህ ሰዎች ለሚበልጥ የወንጌል ስራ በር ከፍቼላችኋል። ወዳጆች እነዚህ ሰዎች እዛ ከተማ አይሁዶች ያሳድዷቸዋል። አይሁዶች አሕዛቦችን አስተባብረው ፍዳቸው ነው የሚያሳዩቸው። ግን ይገርማል፣ የሚደርስባቸው መገፋት፣ የሚደርስባቸው ስቃይ፣ የሚደርስባቸው ሰቆቃ አገልግሎታቸውን ያስቆማቸው ይችላል። እንድታቅ እፈልጋለሁ። አገልግሎታችን በማንም አልጀመረም፣ በማንም አይቆምም። በማንም ይሁንታ አልጀመርንም፣ በማንም ክልከላ አናቆምም። በእኛ የተጀመረው የእግዚአብሔር ሥራ እስከ ፍጻሜው ቀን ድረስ እየበዛ ይሄዳል፣ እየገዛ ይሄዳል። ማንም ሊዘጋው አይችልም። እያገለገላችሁ ያላችሁት የተወሰኑ አይሁዶች ወይም ደግሞ አሕዛቦች ፈቃደኝነት ሰጥተዋችሁ አይደለም። በክልከላ ውስጥ ነው እያገለገላችሁ ያላችሁት። ስራህን አውቃለሁ፣ እነሆ የተከፈተ ደጅ ሰጥቻለሁ። ይሄ በር የአገልግሎት በር ነው፣ የቢዝነስ በር አይደለም። ከቢዝነስ በር ጋር እያያዛችሁ እንዳታስተምሩ ነግራችኋለሁ። የአገልግሎት በር ቅባትም መንፈስም አለበት። ደግሞ አገልግሎት ደስ የሚለው ይገርማል፣ በደጋፊ መካከል ብቻ ሲሆን ሳይሆን በተቃዋሚ መካከል ሲሆን ደስ ይላል። እየተቀበሉ ብቻ ሳይሆን እየተቃወሙ ስታገለግል ደስ ይላል። እስቲ በደንብ አድርግና አሜን ባል። እሺ፣ ሶስተኛ ስራህን አውቃለሁ፣ እነሆ የተከፈተ ደጅ ሰጥቻለሁ፣ ይሄን ደግሞ ማንም ሊዘጋው አይችልም ካለው በኋላ ሶስተኛ ኃይል ጥቂት ቢሆንም ቃሌን ጠብቀሃል፣ ስሜን አልካድክም ብላችሁ ጻፉ። ሶስተኛ ኃይል ጥቂት ቢሆንም
ቃሌን ጠብቀሃል ስሜን አልካርክም ብሎ ይላል። አሁን ለምንድነው ይሄንን በር የከፈተው? ይሄ በር በኮሚቴ አይከፈትም። ይሄ በር ይገርማል፣ በዝምድና አይከፈትም። ይሄ በር ለነማን እንደሚከፈት እግዚአብሔር በደንብ ያውቃል። ከፍቶታል። ከፍቼልሃለሁ ብሎ ይላቸዋል። እና በጣም የሚገርመው እንደዚህ ነው። ኃይል ጥቂት ቢሆንም ብሎ ይላል። ኃይል ጥቂት ቢሆንም ብሎ የሚለው በምን ምክንያት መሰላችሁ? በዛ ከተማ ውስጥ ከሚኖሩ አይሁዶችና አሕዛብ በቁጥር ሲነጻጸሩ እነዚህ አማኞች በጣም ጥቂት ናቸው። አንደኛ ኃይል ጥቂት ነው የሚለው ቁጥራቸው አነስተኛ ነው ሰዎቹ። ሁለተኛ በሀብት ዝቅተኛ ናቸው። የሚገርመው በሀብት ዝቅተኛ ቢሆኑም በቁጥር ትንሽ ቢሆኑም ግን በእነሱ የተጀመረው ስራ በተቃዋሚዎቻቸው ብዛት፣ አንደኛ ተቃዋሚዎቻቸው በቁጥር ይበልጧቸዋል፣ በሀብት ይበልጧቸዋል። የቱንም ያህል አገልግሎት በተቀባይ ብዛት አይደለም፣ በፋይናንስ አቅም አይደለም። እግዚአብሔር በእነሱ የጀመረው አገልግሎት እነዚህ በቁጥር ብዙ የሆኑ ጠላቶቻቸው እያዩ እነሱ ለኖሩለት የእግዚአብሔር እውነት እስከ ወገኑ ድረስ ይሄ በር ተከፍቶላቸዋል። እንደዚህ ነው ኃይልህ ጥቂት ቢሆንም፣ አንደኛ ቁጥራችሁ ትንሽ ቢሆንም፣ ሁለተኛ በሀብት ዝቅተኞች ብትሆኑ። ከዛ ቀጥሎ ሲናገር እንደዚህ ይላል፣ ቃሌን ጠብቀሃል። ቃሌን ጠብቀሃል ማለት ነው የምትሰማ ብቻ አይደለም፣ ታዘሃል። መስማት ብቻ አይደለም፣ ታዘዋል። መታዘዝ ብቻ አይደለም፣ አድርገው ፈጽመው አሳይተዋል። ክርስትናን ኖረው በድርጊት አሳይተዋል። ሰምተውታል። ወንጌሉን ቃሉን ሰምተዋል። ወንጌሉን ሰምተዋል። ከዛስ አድርገውታል። አክሽን ሲባሉ በደንብ ነው የኖሩት ያንን ክርስትን። ከዛ ቀጥሎ ሲናገር እንደዚህ ይላል፣ ስሜን አልካርክም ይላል። ክርስቲያን ተብለው በመጠራታቸው አላፈሩም። ክርስቲያን መባላቸው ከምኩራብ አባሯቸዋል፣ ከድር አስወጥቷቸዋል፣ የመቃብር ቦታ ከልክሏቸዋል፣ እንደ አጸያፊ ነገር ተቆጥሯል። አይሁዶች ለገዛ ቢዝነሳቸው ብለው ሲሉ ከአሕዛብ ጋር በጣዖት አምልኮ እየተመቻመቹ ሲኖሩ፣ እነዚህኛዎቹ እንደምታስታውሱት ሰው በቲያትሮን ወደ ጌታ ለመምጣት ከወሰነ ስራውን ማቆም አለበት። ልክ እንደዚሁ እነዚህ ሰዎች ጌታን ብለው አገልግሎታቸውን ብለው ስራቸውን ትተዋል። ስራቸውን ሲተው ልጆቻቸው ተርበዋል። ብዙ መከራና ስቃይ ውስጥ ገብተዋል። ይሄ ሁሉ ሆኖ ክርስቲያን በመባል አላፈርክም። የሚገርም ምስጋና ነው የሚያቀርብላቸው። ሰምታችሁታል። የሰማችሁትን ደግሞ መስማት ብቻ አይደለም፣ ታዛችኋል፣ በድርጊት አሳይታችኋል። ደግሞ ክርስቲያን ተብላችሁ በመጠራታችሁ አላፈራችሁም። እዚህ ውስጥ ያላችሁ ሰዎች በጌታ በመሆናችሁ ያላፈራችሁ ሰዎች ይሄ ከእግዚአብሔር ዘንድ ክሬዲት እንዳለው እንድታውቁ ፈልጋለሁ። በዚህ ዘመን ብዙ ሰዎች በዚህ ምክንያት ስደት ደርሶባቸዋል። ቃሌን ጠብቀሃል። ከዛ ስሜን አልካርክም፣ ስሜን አልካርክም፣ አልካርክም ስሜን። ክርስቲያን በመባል አላፈርክም። ጴንጤ ቆንጤ ሲሉ አላፈርክም። አንተ አንዳንድ ሰው በልሳን ማውራት እኮ ያፍራል። በጌታ ነኝ ማለት ያፍራል ራሱ። ዓለም ይስማ፣ ፍጥረት ይወቅ። እስቲ አሜን በል። ካሳፈረም የሚያሳፍረው አመፃ ነው፣ ኃጢአት ነው፣ ክፋት ነው፣ ስካር ነው። ወንጌል አያሳፍርም። ኢየሱስ አያሳፍርም። የጌታ መሆን አያሳፍርም። የሚያሳፍረው አመፀኝነት ነው፣ ነውር ነው፣ ኃጢአት ነው የሚያሳፍረው፣ ዘረኝነት ነው የሚያሳፍረው። በዚህ ዓለም ነውር በሆነ ነገር ያላፈሩ ሰዎች በእግዚአብሔር እውነት ሊያሳፍሩ ቢሞክሩ እሺ እንዳትላችሁ። አያሳፍርም። ይሄማ ድንቅ ነው እንጂ የጌታ መሆንማ ድንቅ ነው። እስቲ አሜን በሉ። እና ኃይል ጥቂት ቢሆንም ማለት ምን ማለት መሰለ? በቁጥር ጥቂት ሆነ በጌታ ስትሆን የሚደርስብህ መገፋት እንዳይመስል። በቁጥር ጥቂት ሆነ፣ ለዛውም በሀብት አነስተኛ ሆነ። በሀብት ያንሳሉ፣ በቁጥር ያንሳሉ። በእንደዚህ አይነት ሁኔታ ውስጥ እያሉ ግን ክርስትናን የምራቸው ሲሪየስ አድርገው ይዘው የድርጊት ሰዎች ናቸው። ጌታ ይባረክ። አራተኛ የሰይጣን ማህበር ይላል። አይሁድ ሳይሆኑ አይሁድ ነን የሚሉ ውሸታሞች፣ እነዚህ የሰይጣን ማህበሮች አሉ። ለምንድነው የሰይጣን ማህበር የሚላቸው? ቢኮዝ እነዚህ የሰይጣን ማህበር የሚላቸው አይሁዶችን ነው። ባለ በሌላ ኃይላቸው ተጠቅመው ክርስቲያኖችን እያሳደዱና የሰይጣንን ዓላማ እያስፈጸሙ ስለሆነ እነዚህን አይሁዶች የሰይጣን ማህበር ብሎ ይላቸዋል። አይሁዶች ከሕገ ኦሪት ውጪ የእግዚአብሔር ቃል ከሚያዘው ውጪ በክርስቲያኖች ላይ ስደትና ስቃይ መሰቆቃ እንዲደርስባቸው ያደርጋል። ስለዚህ የሰይጣን ማህበር ይላቸዋል። እና እነዚህ አይሁዶች ደግሞ አሕዛብን በማስተባበር የሮማ መንግስት መዋቅርን በማስተባበር በክርስቲያኖች ላይ ስቃይ፣ ሰቆቃ፣ ስደት እንዲደርስባቸው ያደርጋል። ስለዚህ እንደዚህ ይላል። እነዚህ ውሸታሞች አይሁድ ሳይሆኑ አይሁድ ነን የሚሉ ከነዚህ ከሰይጣን ማህበር መካከል አንዳንዶቹን አሳልፈ እሰጥሃለሁ፣ በጉልበት ፊት ለፊት ይሰግዳሉ ብሎ እርፍ፣ እኔም እንደምወድህ ያውቁ ዘንድ ብሎ ይላል። ምን ማለት ነው? ከሚያሳድዷችሁ መካከል፣ በጣም በጭካኔ ከሚታወቁት መካከል በክርክር ትረታቸዋለህ፣ አስተምረህ ታሳምናቸዋለህ። እኔ ላንተ ያለኝን መውደድ ያውቁ ዘንድ፣ እነሱ ጠላቶች ያውቁ ዘንድ በአንተ አገልግሎት በአንተ እጅ ይጠመቃሉ፣ ደህንነት ይማራሉ፣ ወንጌል ይሰማሉ። ሁላችሁ እግዚአብሔር ፍቅሩን ለእናንተ የሚገልጠው ሁልጊዜ ጠላቶቻችሁን አጥፍቶ ብቻ አይደለም፣ ጠላቶቻችሁን አምጥቶ እግዚአብሔር ለእናንተ ያለውን ፍቅር ለፍጥረት ሁሉ ያሳያል። አሜን ይባላል። እሰጥሃለሁ አንዳንዶቹን ከሰይጣን ማህበር የሚያሳድዱህን ካልገደልነው ብሎ
ሲፈልጉ የነበሩትን ጭራሽ የደህንነት ተማሪ የደቀ መዝሙር ተማሪ አድርጌ በአንተ እጅ የውሃ ጥምቀት እንዲጠመቁ አደርጋለሁ አለ። አንድ የሚያሳድዳችሁ በጌታ በኢየሱስ ስም እግዚአብሔር በእጃችሁ አሳልፎ ይሰጣችኋል። የሆነ ሰው ከቤተሰባችሁ መካከል ዘንድሮ ጌታን ይቀበላል። ባክጩና አሜን በል። የሆነ ሰው ከናንተ ዘር ጌታን ይቀበላል። እሰጥሃለሁ ከሰይጣን ማህበር መካከል መጥቶ ከጉልበት ፊት ይሰግዳል። አሳልፈ እሰጥሃለሁ። በክርክር ትረታቸዋል። አስተምረህ ታሳምናቸዋል። እንደውም እነዚህ ሰዎች እኮ ነግራቸዋል። ለሰሙት ወንጌል ጸንተዋል። የስተት ትምህርትና የጣዖት አምልኮን አስወግደዋል። እሱ ብቻ አይደለም፣ ሰዎቹ የሚሰሙ ብቻ አይደሉም፣ የሚታዘዙ ናቸው። የድርጊት ሰዎች ናቸው። ስለዚህ እነዚህ ሰዎች እንደዚህ አላቸው፣ ከሰይጣን ማህበር ከሚያሳድዷችሁ ሊያጠፏችሁ ከሚፈልጉት አንዳንዶቹን ልክ ሳኦልን እንዳመጣው ልክ እንደዛ ሐዋርያትን ሊገድል ደብዳቤ ይዞ ሲሄድ መንገድ ላይ በብርሃን ተገናኝቶ አሳልፎ እንደሰጠው ልክ እንደዛ የምትፈሯቸውን እግዚአብሔር አሳልፎ ይሰጣችኋል። ባካችሁ በደንብ አድርጋችሁ አሜን በሉ። በዚህ ዓመት ምስጋናችሁ በዚህ ምክንያት ይሆናል። ያልጠበቃችኋቸው ሰዎች ጌታን ይቀበላሉ። በኢየሱስ ስም እናንተ ቤት ጌታ ይገባል። ትጥቃቸው ይፈታል፣ ወገባቸው ይፈታል፣ ጉልበታቸው ለወንጌል ይንበረከካል። በጌታ በኢየሱስ ስም የመሰከራችሁለት ሰው ይዳንላችሁ። ኢየሱስ ያድናል ያላችሁት ሰው ይዳንላችሁ፣ ይስማችሁ፣ ይቀበላችሁ። አሜን። እሺ እንቀጥላለን። በክርክር ትረታቸዋል፣ አስተምረህ ታሳምናቸዋል። አማኞች መከራ ቢበዛባቸውም ጫና ቢያይልባቸውም አቅማቸው አነስተኛ ቢሆንም ይማርካሉ እንጂ አይማረኩም ማለት ነው ብለህ ጻፍ። አማኞች መከራ ቢበዛባቸውም አንደኛ፣ ሁለተኛ ጫና ቢበረታባቸውም አቅማቸው ውስን ቢሆንም በየትኛውም ውጊያ ይማርካሉ እንጂ አይማረኩም። በዘመናት መካከል አማኞች በጌታ የሆኑ ክርስቲያኖች ትልልቅ አቅም ይዘው አይደለም ትልልቁን የማረኩት።